በብሔሬ እንዳልኩ እጅ ሳላወጣ የተወለድኩበት ብሔር ኦሮሞ ብሔር ነው። እንደ ድንገት ምል ስላላሰብኩት ነው እዛ ብሔር ላይ ለመወለድ እግዚአብሔር ጋር ሲቪ አላስገባውም። በቃ ተወለድኩኝ። እዛ ብሔር ውስጥ ከተወለድኩ በኋላ ክርስቲያን ሆንኩኝ። ክርስትናዬ ታዲያ ምን ላይ ነው የተመሰረተው ካልክ የጥሉን ግርግዳ በስጋው በኩል ባስታረቀ ኦሮሞነትን ከአማራነት ጋር፣ አይሁድነትን ከአህዛብነት ጋር፣ ባሪያን ከጨዋ ጋር ባስታረቀ በክርስቶስ ኢየሱስ ሞት በኩል ከሁሉ ጋር ታረኩኝ። አሁን ጠላቶቼ እነንተና ናቸው ብዬ መጠቆምባቸው ጠላቶች የሉኝም። አሁን ጠላቴ ኃጢአት ነው። አሁን ጠላቴ አመጽ ነው። አሁን ጠላቴ እግዚአብሔር የሚቃወሙ ግፍ ነው እንጂ ግለሰብ አይደለም ጠላቴ። የተመለከትን ያለነው ነገር በጣም የሚያሳዝን ነገር ነው። አሁንም ምን ይምለው ኦርቶዶክሶች እንዳታጨበጭ ዋው አቡና እንዳትሉ አደራችሁ እንዳትሉ። ምንም አያደርግም። ይሄ ዋውን ባይኖረው፣ ይሄ ጭብጨባ ባይኖረው፣ ይሄ አንተ ምናም ትለያለ ባይኖረው፣ ኮሜንት ባይኖረው፣ ይሄ በቃ የሰባዊነት ጉዳይ እንጂ የኮሜንት ጉዳይ አይደለም፣ የመደነቅ ጉዳይ አይደለም፣ የፎሎ መሰብሰብ ጉዳይ አይደለም። በቃ የህሊና ጉዳይ ነው። ኮሜንቱም ይቅር፣ አድናቆቱም ይቅር፣ በቃ ምንም ይቅር፣ ፎሎም ይቅር፣ እንደውም አንፎሎ ይደረግ፣ ምንም ችግር የለውም ወዳጆቼ። እና እግዚአብሔርን ፍሩ። የሚሞቱ ህፃናትን ሞት ተቃውሚ ብሳሳት ይሻለኛል። አንዳንድ ሰዎች ተሳስታችኋል ይያላችሁ እንኳን ተሳሳትኩ። የተሳሳትኩት ግደሉ ብዬ አይደለም የተሳሳትኩት፣ መሞታቸው ልክ ነው ብዬ አይደለም የተሳሳትኩት። የህፃን ልጅ መታረድ የዛች ህፃን ልጅ በዛም ያክል ገጀራ ጭንቅላቷን መመታት እግሩ የተቆረጠውን ያንን ምስኪን በምን ምክንያት እንኳን እንደተቆረጠ በውል ሳያቅ አልጋ ላይ የተኛው እናቱ የሞተችበት ቤተሰቦቹን የተነጠቀ የዛ ምስኪን ጩኸትን ልክ አይደለም ብዬ ብሳሳት ይሻለኛል። ተሳሳተ እንኳን ብትሉ ስህተት ነው። ይሄንን እሳሳታለሁ። በዚህ ስህተት ወጋ ከፍላለሁ። በዚህ ስህተት ጠይቁኝ፣ በዚህ ስህተት እሰሩኝ፣ በዚህ ስህተት ክሰሱኝ። በዚህ ስህተት ፍርድ ለመቀበል ዝግጁ ነኝ። ይሄ ስህተት ከሆነ ምናልባት ይሄኛው ጉዳይ ላይ አንዳንዶች ለራሳቸው የፖለቲካ ፍጆታ ሁሉንም ነገር የሚጠቀሙ ሰዎች የሉም ብዬ በጭፍን አልክድም። ነገር ግን እኔ ለፖለቲካ ፍጆታ እንዳልተናገርኩት እኔ ለፖለቲካ ፍጆታ እንዳላወራሁት ሕያው አምላክ ምስክሬ ነው። የመጣውበት መንገድ ንጹህ እንደሆነ አምላኬ ያያል፣ እግዚአብሔር ያያል። ያ ወጣት የጶጢፋራ ሚስት ልብሱን ስትጎትትበት ማንንም የለም አብረኸኝ ተኛ ባለችው ጊዜ ወደ ግራም ወደ ቀኝም ዞር ብሎ አዎ እንዳልሽው ማንንም የለም ግን በሁሉ ስፍራ የሚገኝ እግዚአብሔር አለ ብሎ አልጋ ለመጋፈፍ እንቢ እንዳላት በሐሰት እንደተከሰሰች በሐሰት ሊከሰኝ የሚፈልግ ካለ እግዚአብሔር ያየኛል ከኋላ አጀንዳ ይዤ እንደማልናገር አይደል። የማንንም ሞት አለ የኦርቶዶክስ ሞት ስለሆነ አይደል። የማንንም ሞት አልቀበል፣ የሙስሊምን ሞት አልቀበል፣ የማንንም ሞት አልቀበል፣ የኤቲስቱን ሞት አልቀበልም። ኤቲስት ቢሞት ሃይማኖት የለሽ ቢሞት ሚጣላኝ ሰው እንዲሞት አልፈልግም። ምክንያቱም ለሚጣሉት ሰዎች መስቀል ላይ የሞተላቸው ገዳዮቹን አቆልቁሎ ያያያቸው የሚያደርጉትን አያቆምና ይቅር በላቸው ብሎ ለገዳዮቹ ምህረትን የሰበከ ጌታ ባሪያ ነኝ ብዬ ነው ማምነው። የሱ ሎሌ ነኝ ብዬ ነው ማምነው። ለገዳዮቹ ምህረትን የሚጠይቅ እግዚአብሔርን ይዘን መገደል ለፖለቲካ ሆነ ብለን መገደልን መቃወም መቻል ምንችልበት ልብ ካለን እኛ አመፀኞች ነን። እና ያየው ነበር የአንዳንድ ግለሰቦችን ቪዲዮ እንዴት አይነት አመፀኞች ናቸው፣ እንዴት አይነት ነውረኞች ናቸው። ዲን ሳሙ ሚውት አድርገው ትንሽ እና እንዴት አይነት ክፉ ልብ ነው ያላቸው እነዚህ ሰዎች፣ እንዴት አይነት ጨካኝ ናቸው። አረመኔነት በዚህ ያህል መጠን እንዴት ይሄዳል? ዳኑ ከዚህ ትምህርት ዳኑ የሚሉት ህዝብ ሞተ ሲባል ቢያንስ እንኳን እኔ ወንጌል ሳልነግረው ብለው እንኳን አይጨነቁም እነዚህ ሰዎች። የኛ ወንጌል ያድናል ግን ይላሉ። እና አሁንም ነው ምነግራችሁ ወዳጆች፣ ሞት ደግፌ ትክክል ከመሆን ሞት ተቃውሜ ግድያን ተቃውሜ ጄኖሳይድን ተቃውሜ ስህተት በሆን ይሻለኛል። ይሄንን ስህተት በፍቃዴ መርጬ ነው የምሳሳተው ወዳጆች። እና
ያዩዋቸውን አንዳንዶች ነገሮችን ወስደው ከሃይማኖት ጋር ነው አሁን ለምሳሌ ፍላወር የሚባል ግለሰብ የትራክን ዋጋ በእምነትን መካድ ይባላል እምነት የመካድ ወንጀል ማለት የተፈራረምክበት ነገር የለም የተያያዝ ሰነድ የለም ግን ሰነድም ባይኖር የተዋዋልከው ውልም እንኳን ባይኖር የሰውን የእምነት መናድ ወንጀል ነው እና ግፍን ደግፈ ጴንጤ ስለሆነ እኔ ጴንጤ ሆነ የሆነች ኦርቶዶክስ እህትን የሆነች ብሔር ውስጥ ያለች እህትን የሆነ ተቋም ውስጥ ያለች እህትን አታለመተክ ወንድሜ ነው ብዬ ዝም አልልም ወንድምነት በምህረት ይቀጥላል ለፍርድ ግን ወንጀል ለወንጀለኝነት ግን ስም የሚሰጣል ፍርድን መቀበል አለበት አይመለከተኝም እና እዚህ ጋር በጣም ነው ማዝ ነው በረከት ትናንትና ቤካ የሚባል ልጅ ቤት ገብቼ ሐሰተኞችን ተቃውሚያለሁ አመፀኞችን ተቃውሚያለሁ እኔን የሚቃወሙ ጴንጤዎች እኔን የሚቃወሙ የሐሰተኛ ደጋፊዎች ሲበዙበት እኔን የሚቃወሙ ሰዎች በርከት ሲሉ በቁጥራቸው በርከት ሲሉ ብቻዬን እንደሆንኩ ሲሰማው እነ ቀለመ ወርቅን እኔን ሽጦላቸው ታረቃቸውና እኔ መብቱን የፈለገውን ሰው አቋም መቀየር መብት አለው እና ዛሬና ከነጎዲያ ምንም ስሙንም አንስቼ ሐሳብም ሰጥቼበት አላቅም ዛሬ ግን አንድ ቪዲዮ ተመለከትኩና እጅግ ነው ያዘንኩበት እውነት ልንገራችሁ እኔ እነ ቀለሜ ጋር ህሊና ያላቸው ሰዎች አሉ ወይ ከዛይ ሴት ጀምሮ አይኗ ትልልቅ ሴት አለች ስሟን መጥራት አልፈልግም ለጥራውም ካልኩ ስሟ ሜርሲፉል ይባላል የሜርሲፉል እንግዲህ ትርጉሙ የሜርሲፉል ትርጉሙ ምህረት የበዛ ወይ ምህረት ያበዛ ወይ ምህረተ ብዙ ማለት ነው የስምሽ ትርጉም ጥሬ ቃሉ ግን ምህረት አልባ ጨካኞች ናቸው ስብስባቸው ውስጥ ስማቸው ምህረት ነው ስራቸው ግን ምህረት የለሽነት ነው ግብራቸው ሰውን ማሳደድ ግብራቸው ሰውን መግደል ነውና ምን አይነት ህሊና ቢስነት ነው ምን ብታስቡ ምን ያህል ህሊናችሁን ብትሸጡ ነው በዚህን ያህል ደረጃ የሆኑ ግለሰቦችን ሞት ኢንተርቴን የምታደርጉት የኦሮሞ መንግስት ስለነገሰ ነው አማራነትን ለማቀንቀን ነው እኔ አማራነት ይንቀቀን ኦሮሞነት ተቃውሞ ይግጠሙ አይመለከተኝም ፖለቲከኛ አይደለም አይመለከተኝም እና የሆኑ ሰዎች የሆነን ሰው ግድያ እንዴት ፖለቲካ እንደሚያደርጉት እንዴት ሚስጥራዊ እንደሚያደርጉት አላቅም እንዴት እንደሚመሰጥሩት የሆነች ልጅ እግር መቆረጥ ተፖስቶል ሲያበቃ አንተ መጠቅ የኦሮሞን ፖለቲካ ለማዳከም አብይን ለመጣል እከሌን ለማውደም ብለ ፖለቲካ ምትሰራበት ከሆነ በጣም የሚያሳዝነው ሴራኮ ሊኖረው ይችላል ግን ከሴራው በላይ እግሩ የተቆረጠው ጻን እናትና አባቱ የሞቱበት ጻን እውነት ነው ከሴራው በላይ እውነት ነው ከሴራው በላይ እነዛ የተደረደሩ ጥሬሳዎች እነዛ በኦሮምኛ ያወሩ አድኑን ብላ ያወራች እናት ጩኸት እውነት ነው እና እባካችሁ አውሪያቱኑ በቃ ተቃውሞ ኦርቶዶክስን በትምህርት ተቃውሟቸው ገድላቸውን እያነሳችሁ እንደፈለጉ አብጠልጥሏቸው ግን ሲሞቱ ብቻ አዘኑላቸው ሞታቸውን ግን ተቃውሙላቸው እኔ ገድሉን አትቃውሙ አለለም እንደፈለክ ገድሉን 24 ሰዓት በስብስበት ስራክ ነው ጊፍት መሰብሰቢያክ ነው ሰው መታወቂያ ጀግና የወንጌል አርበኛ መባያክ ነው ተባልበት ችግር የለውም መብት ነው እሱን ማድረግ እኔ አልቃወምም ያንን ስላደረክ ግን ለሞታቸው ጊዜ ደግሞ አይዟችሁ በላቸው አለውላችሁ ሞታችሁን አልደግፈም በላቸው ምክንያቱም ወንጌል ነው ያስኩት ካልክ ወንጌል ይሄንን ካንተ ኤክስፔክት ስለሚያደርግ ወፈረም ቀጠነም እናዝናለን እኔ እዚህ ሚዲያ ላይ ገንዘብ ላለው ሰው እንዴ ውሻ መቼ ጭራው እንደዚህ በፍጥነት ይንቀሳቀሳል የሚያበለውን የሚመገበውን ያሳደገውን ሰው ሲያገኝ ገንዘብ ላለው እንዴት እንደምታሸበሽቡ ገንዘብ ላለው እንዴት ጭራችሁን እንደምትቆሉ እንዴት ላጫችሁን እንደምታዝረበርቡ አረ እግዚአብሔር እንደዚህ አይደለም ለሰው ፊት የሚያደላ አምላክ አይደለም እናመልከው ለሰው ፊት አታድሉ የድሃ ድህነት ያሳስባችሁ የምስኪኑ ሞደቅ የመበለቷ መበደል የፍርድ መጣመም ያሳስባችሁ ፍርድ ሲዛባ ድሆች ሲጨቆኑ እግዚአብሔር ከሰማይ በሚያይበት እይታ ሰዎችን መመልከት ጀምሩ
እና መጀመሪያ ወንጌልን ከመስራታችሁ በፊት ወንጌል የምትሰሩለት ሰው እግዚአብሔር በአምላኩ የፈጠረው እንደሆነ እንተማመን ከዛ የንጹሃን ደም መፍሰስ እግዚአብሔር ዘንድ እንደሚጮህ እንተማመን ከዛ በኋላ ቀጥሎን እንወያያለን እንዴ ቢያንስ ኢየሱስ ያማልዳል አያማልድም ክርክር ላይ እኮ ለመከራከር ከዛች ምስኪን ሴት ጋር በህይወት መቆየት አለባት አይደል መተንፈስ አለባት ማርያም ታማልድልሽ ብለ እንድትከራከር ገስት ገብታ እንድትሞግተ መኖር አለባት መተንፈስ አለባት አይደል በቃ እሷ እንድትኖር ፍቀድላት ያንተም ስራ የተመሰረተው እሷን ለመለወጥ አይደል በቃ ታዲያ እና ይሄንን ነው ምለው ወንድም እህቶቼ ወዳጆቼ እና ምንም ፖለቲሳይዝ የምታደርጉ ሰዎች ፖለቲከኛ አይደለንም ፖለቲከኛ አይደለንም ስንላችሁ ከፖለቲካ ብርዱም ትኩሳቱም አይደርሰንም ይያለን አይደለም ፖለቲካው የሚያመጣውን ሰሞኑን የጦርነት ጉሰማ እየሰማን ነው ይነካናል ኢኮኖሚያችንን ይነካዋል ኑሯችንን ያደቃዋል አመለካከታችንን ይቀይራል ምሳሌ አባባላችንን ይለውጣል ወዳጆቻችንን ያሳጣናል ሰዎች ይሞቱብናል በፖለቲካ ጦስ ምክንያት ብዙ ነገር ሊደርስብን ይችላል ግን እኛ በፖለቲካ ትርፍ ለማትረፍ የተሰበሰብን ሰዎች አይደለም ኢየሱስ ብለን ነው እዚህ ሚዲያ ላይ የመጣ ነው አይደል ኢየሱስ ካለን ኢየሱስ ለሰዎች የሰጠውን ዋጋ ያክል እንኳን ለሰዎች መስጠት ባንችል በመጠኑ እንኳን ማሰብ ብንችል ብዙ ቦታ እንደርሳለን ለማለት ነው ሄሉዬ ዛም ካገኘሹ ያንን ያልሽኝን ቦታ ሰሚን ካለ በለዚያ ግን ሐሳቤን ጨርሻለሁ አሟጥጬ ዘይቱ ሲያልቅበት ዘግዝቆ ቂጡን እየመታ ጠብቷን እንደሚፈልግ ሰው ነው ሐሳቤን የጨረስኩት አቡዬ ቴንክ ዩ በጣም እናመሰግናለን ወይ ነው ይታሪ ነው አሪ ተባረክ ግን ሙሉን ቪዲዮ እየሰማሁት ነበር ተቆርጦ ወጥቷል እነሱ እንትን የተናገሩበት ያሸበሸቡበት ወጣል በቃ ተባረክ ወንድምነት ጌታ ይባርክ ግን ፈልጌ አመጣዋለሁ ልክላለሁ በውስጥ ሻቡ አገኘዋለሁ በዚህኛው አካውንት ይስገባ ይሄኛው አካውንት ብዙ ፎሎ ስለሌለው አይመጣልኝም ለዛ ነው እና ተባረክ እና ምን ይያልን ነበር በተለይ እኔ ሐሳቤን ያው የቢካን ጉዳይ ጴንጤው እንደዛ እውነት ጴንጤው እንደዛ ያስባል በጣም ጥሩ አስተዋይ ኦርቶዶክሳውያን ስላሉ እንደዛ እንደማናስብ ስለሚያውቁ ቤኪ ደግሞ በኦርቶዶክሳውያን ጥላቻ በጣም የታወረ ነው በጣም የታወረ ይሄንን ነገር ደግሞ እኛ እንቃወማለን የማንንም ሞት አንፈልግ እግዚአብሔር የንጹሃንን ሞት እንደማይደግፍ እኛም ደግሞ ክርስቲያኖች ስለሆነን የንጹሃንን ሞት አንደግፍም አናበረታታም የትኛው አማራም ኦሮሞም ትግራይም የትኛውም ዘር ተወላጅ ቢሆን ሞቱን አናበረታታም እና ይሄንን እንድታወቅልን አቡ በደንብ ተናግሯል ተባረክ አቡዬ ግን ትንሽ እሱ ላይ ሐሳብ ልስጥና ልጁ ላይ ተናገር እንግዲህ ጀምሮ ሲሳደብ የመጣ ልጅ ነው ለሴት ልጅ ክብር የለውም ለማንኛውም ሰው ክብር የሌለው ልጅ ስለሆነ በቃ እንደ ጤነኛ ትቁጠሩት ጤነኛ አይደለም ልጁ በቃ በጥላቻ ያበደ ሴት ልጅም በመጥላት ሴት ልጅም በማዋረድ ነው መናቀው ያው ሰምተነው የለ ተለጥፎ እንግዲህ እኔ አባቴ ቆንጥጦን ያሳደገኝ ብሎ ሲል የነበረው ሰውዬ ነው አሁንም ዛሬ መጥቶ የሚናገረውና እንደ ጤነኛ ትቁጠሩት በቃ የሆነ የሜንታል ችግር አለበት ስለዚህ እኛን አይወክለንም እኛን ስለማይወክለን የሱን ስም ባንጠራ እዚህ ቤት ደስ ይለኛል እኔ በጣም ሐሳባችንም አይደለም ለሰምቾም ስለማላክ በፍጹም ሲጀመር አይመጥነንም በጣም ባለጌ ሰው በነገራችን በጣም ነገር ፈልግ እኔ ሰምቻለሁና ሪፖስት አድርገውት መሰለኝ ሌሎቹና ለማየት ራሱ በጣም ነው ሐሳቡን ነው መጣላው ሰውነቱን ሳይሆን ሐሳቡ በጣም በቃ ስራው እኔ ከውቀት ነፃ ነው ባይናገር ደስ ይለኛል እሱ ሲናገር በጣም እኔ ራሴ ሽምቅቅ ነው ምለው ከታቸው ነው የሚሰሙ ሰዎች እንዴት አድርገው እንደሚሰሙት አላውቅም እና በዛ ላይ በጣም ተሳዳቢ ነው ስድቡ ተለጥፎ ሰምተናል ስለዚህ ቦታ አትስጡት ኦርቶዶክሶችም ቦታ አትስጡት አትግቡ አትከራከሩ እሱ ጋራ ለምን ገብታችሁ እንደምትከራከሩ ከሱ ጋራ ነው ያላውቅም በነገራችን ላይ አሁን እሱ የተሰራውን ቪዲዮ እናንተ ኦርቶዶክሳውያን ሪፖርት አድርጋችሁ አድርጋችሁ ይቻላል ማውረድ በቃ ናውረኝነትም ጭራሽ ስለሆነ እና እንቃወማለን
እንዴ ወንድሞቻችን ሲሞቱ በግፍ ሲገደሉ እናዝናለን ልባችን ይሰበራል ነው የምንለው እኛ ኖ እንዴ ክርስቶስ የሆነ ሰው እኮ ፍቅር አለው ለሌላው ይራራል ለሌላው ያዝናል ስለሚፈሰው ደም ግድ ይለናል እኛንና እንቃወማለን በጣም እንቃወማለን ይሄንን ነው ማለት እንፈልገውና ስለሱ በቃ አይወራ ከዚህ በኋላ የልየሽ በሐሳባችን እንመለስና ከዛ በላይ አንድ ሐሳብ አለኝ እኔ አንድ ሐሳብ አለኝ በጣም ትልቅ ስተት ውስጥ የገባንበት አንድ ነገር ምንድነው ይሆነ አንድ ሰው ወደ ኦርቶዶክስ መጣ ወይ ደግሞ ወደ ጴንጤ መጣ በተባለ ማግስት በጣም እንትን ብለን በቃ ምናጫጫው ነገር የእግዚአብሔር ቤት በአንድ ሰው የቆመች ይመስል ወይ ደግሞ በዛ በመጣውና በሄደው ሰው ላይ የተመሰረተች ይመስል ከዛም ከዚህም ያለና አካላት ምንንጫጫው ነገር በጣም ያስጠላኛል አንድ በይ እኔ እግዚአብሔር የረዳው ወደ ኦርቶዶክስ እግዚአብሔር የረዳው ወደ ፕሮቴስታንት ይምጣ ቀኑ ለሁለቱም ወንተኒ ዋጋ ይከፍላል እሱን አይደለም ማወራው ግን የሆነ ሰንበዲ መጣ ኦርቶዶክስ ሆነ ብላችሁ በቃ እንትና መጣ እንደገና የኛዎቹ የሆነ ሰው ወደ ጴንጤ መጣ ይሄ ነው ወይ ወንጌል ይሄ ነው ወይ ከጌታ የተማርነው እግዚአብሔር አድርጎ ያለንስ ይሄንን ነው ወይ በዛም በዚህም ያለና አካላቶች ማለት ነው በጣም ነውረኝነት እንደ አባት ገዳይ መተያየት ከየት መጣ ሁለታችንም እኮ ኦርቶዶክስም ፕሮቴስታንትም በክርስቶስ ክርስቲያኖች ተብለናል የሆነ ነገርም ሲመጣ እኮ ክርስቲያን በሚለው እንትን ስር ነው ያለነውና እባካችሁ እንዋደድ እንከባበር ልዩነታችንን እንትተን በአንድ በሚያደርጉን ነገሮች ላይ ብንቆም ደስ ይለኛል ከዛ ባሻገር ደግሞ እንደዚህ ያሉ ቅድም ስማቸው እንደተጠቀስኳቸውና አሉ ሌሎችም እግዚአብሔርን ለማስደሰት ይሁን ማንን ለማናደድ አላቅም እግዚአብሔርን ሰርፕራይዝ አያረጉትም የሆነ የኦርቶዶክስን እንትን ጉዳት በደንብ እንትን አልኩና ተሳደብኩለትና እግዚአብሔር ብራቮ አንተን ያለህኝ ልጅ አይለንም የፕሮቴስታንትንም የሆነ ነገር ሰደብነና ዋው ታደከኝ ከሆነ ነገር አይለንም እግዚአብሔር የሚወደውን ስራ ለመስራት እንሞክር መሰዳደቡ ለማንንም አይጠቅም ማንንም ማንስ ወንጌልም ይሄ አይደለም ባህሪው እግዚአብሔር ይባርካችሁ እንወዳችኋለን ተባረኩልኝ መልካም ጊዜ እሺ ወንድማችን ወይኗይ ወደ ሐሳባችን እንመለስ ከታች ዲያቆን ሳሙኤል ገብቶ ነበር ግን ወደ ሐሳቡ ብንመለስ ደስ ይለኛል እስቲ ሼር አድርጉልኝ በጌታ ነኤርሚያስ ምናምን ገብተው ስለ ሰዓቱ ሲወራ የነበረበትን ፓርት አጣውትኝ አይቼው ነበር ሪከርድ ተደርጎና እስቲ ወይ ሪከርደር ያያችሁ ሰው ካለ እስቲ ሪከርድ ያደረገ ሰው ንገሩ እኔ ዳውንሎድ ማድረግ ነበረብኝ አይ ቲንክ ዳውንሎድ ስለማይሆን የተወኩት እርግጠኛ ነኝ ስለ ሰዓቱ ያወራበትን ቦታ እና ኤርሚያስ ያወሩበትን ቦታ ያያችሁ ሰው ሼር አድርጉልኝ ምን ላይ እዚህኛው ስልኬ ላይ ከሆነ አይታየኝም ታሪክ ብለሽ ሰርች አድርጊና ታሪክ የሚል አካውንት ላይ ፎሎ አረግሻለሁ እኔ ፎሎ አሁን አረግሻለሁ ኃይልሻለሁ ላኪልሽ ኦኬ ፎሎ ባክ ነው በዚህኛው ፎሎ አረግሻለሁ ቆይ አላገኘው ስም ታዩ በቃ አረ ቆይ ተሰምተሻል እንዴ አንቺ የትኛውን ሰምቻለሁ እኔ እኮ ለሌሎች እንድታሰሚያቸው ነው እንጂ እኮ እንዴ የሰማው ሰምቻለሁ እዛኮ ሲያቀተው ነው ቤት ከፍቶ ሲናገር የነበረው ዋን ለነሱ መልስ ሲያጣ ያ ተንደርድሮ አቡን መላክ ፈልጋለሁ ይሄ ቪዲዮና ላኪልሽ ሼር አድርግልኝ አሁን በመልክልሽ ሃይ በመልሽ አካውንት ከታች ያለው ሰው ሊያወራ ፈልጎ ነው እሺ አውራስ ከዛ እንደማችን ግን አሁንኛው የምናወራበት ሐሳብ እንትን ስለማይል ሃይ ብዬሻለሁ ውዷ
ወንድማችን ማውራት ትችላለህ? ኦኬ ሃይ ማለት እሺ ይቅርታ ግን እኔ አሁን ትንሽ ስላልተመቸኝ እየሰማችሁ ነው ስራ ላይ ስለሆንኩ የሚመቸኝም አውሮ ሰምቻለሁ እና ጥሩ ሀሳብ ነው ይሄ ጥሩ ሀሳብ ይዛችሁታል ቀጥሉበት ላኪልኝ አሁን በላኩልሽ አካውንት እንዴ ንርማ እኔ ራሴ ፈልጓለሁ ሪከርድ በሰው ሞት የሚደሰት ጴንጤ የለም ሙሉን ሐሳብ አሰሙን በመጀመሪያ በሰው ሞት የሚልኛ አላልንም በዛ አላወራንም አዳም ጭህታችን ከታች ጎበዝ እንደሱ አላልንም አገኘ ለካልኛለሽ ቆያ ስሚ እሺ አቡን ሼር አርጉለት ለአቡ ላይቭን ዝጋ በቃ አሁን ላይቭን ዝጋ ለአቡ ሼር አርጉለት ላይቭ ይዘጋ ላይቭ ወጣ ይዘጋ ነው ስክሪንሾት ማድረግ ጉግል ላይ ወሰዱት አለና ካላችሁ ሌላ ያርጉ አይ ቪዲዮ ላብራላችሁ ዛሬ ያሳብዳቸው ነው ይሰውዬ የሆነ ነገር ወለው እንግዲህ አይ ያሳብዳቸው እንደማለት ነው ነገራችን ላይ ምንድነው የሚያሳብደው ምን አውቃለሁ እኔ ማን እንደሚያሳብድ ነው ይታሁን አይ ጋይስ ቪዲዮ ላብራና አሳያችኋለሁ ቪዲዮ ላብራ እንግዲህ በጣም ውድ ወጣ እነዚህ ንብረት ማለት ናቸው ንብረት ማለት ነው መልሰው የሚሸጡ እየወጣ ሰዓቱን ምናምኑን እዚህ ጋራ መጥቶ የተለያየን ነገር የሚያሳየው ብር የለውም ሌባ ነው አጭበርባሪ ነው ምናምን ተብሎ ሚዲያው ላይ በጣም ሲነገርበት ስለነበረ ከዛ አንፃር ነው አሁን ወጥቶ እጁ ላይ ያለውን ሰዓት እንደውም ስለ ትራኩ በየሆነ ሪሲቱን ምናምን ሲያሳያችሁ ፌክ የሆነ ነው ግን አሁን በትክክለኛው እንትን አላሉም እሱን ባሳዩ ጊዜ ሌላ ትራክ ደግሞ እንደገዛዛ ጋር ያሳያልና ልጅቷ እንደውም መሃል ላይ ገብታ እሱን አይደለም ያንን አሳየን እያለችው ነበርና እኔ ግን የገረመኝ በቃ ላይቭ ይዘጋል ማለት በሰዓቱ ነው ላይቭን የሚዘጋው አይ ምን ማለቱ ነው ኤርሚያስ በቃ ላይቭን ዝጋና አውጣ ሰው እንዳያብድ አይነት ነገር ነው የተናገረው ሰዎች የትኞቹ ሰዎች የተቃወሙ እኮ ጴንጤ እኮ አይደለም እኮ እሱን እንዴትኞቹ ሰዎች እኔ እኮ በጣም ምልሽ ግን አወዳደቅህ እግዚአብሔርን ክፉ አወዳደቅ ነው የሚሆነው ልጅቷ እኮ እንደው ስትርመጠመጥ ምን አለች በጌታ ነህ አንተ ክርስቲያን ነኝ ብለህ ትላለህ እግዚአብሔርን አምናለሁ ብለህ ትላለህ ለምንድን ነው የምትዋቸው ሃይማኖት ውሸት ይፈቅዳል ወይ አሁን ሌሎችን ለማናደድ እሱ ሰዓት ካነሳና ካሳየ ሌላው ሰው የሚናደድበት ምክንያት ማን ነው የሚናደደው የተናገረው ጴንጤ አይደል እንዴ በጣም እኮ የተባረኩ ሰዎች እኮ አሉ በጣም በብዙ የተባረኩ ግን ሀብታም ነን ብለው የማይናገሩ ለሌሎች ሲሰጡ ለሌሎች ሲቆርሱ መስጠታቸውን የማይናገሩ በፊት ለፊት የማያሳዩ እንዴ ፈራኦል እኮ የሆነ ነገር ሲሰጥ እኮ ቪዲዮ ላይ ያሳየ ነው ይሄን ያህል ሰጠው ይሄን ያህል አደረኩ ብሎ እኮ ነው ሚዲያ ላይ የሚናገረው በዛ አፉ ነው ደግሞ ይችሊ ስታለቅስበት የተገኘው ስለዚህ እኔ እዚህ ቦታ በጣም ከባድ ነው እዚህ ቦታ ላይ ተገኝቶ እንዲህ አይነት ነገር መናገር አንድ ወንጌል አገልጋይ ነኝ ብሎ የሚል አይደል እንዴ ዓለምን የናቀሰው በመድር ላይ ያለው የዓለም ብልጽግና ምንም እንዳልሆነ የተረዳ ሰው ልክ ሰዓት ሲያይሄና ህል እንደዚህ መጮው ማለት በጣም አግባብ አይደለም ደግ አደረገ የምትል አንተ ጎባጣ መንፈስ ያለበት ሰውዬ አንተ አጠገበህ ያለው ፓስተር ወይም የቤተክርስቲያንህ መጋቢ ባዶ እግሩን እየሄደ ኢየሱስ ስለሱ ባዶ እግሩን ይወስዷል ለፊሮልቴቻ ደግሞ ሰዓትና የግል ጀት ገዝቶልኛል ብሎ ሲያወራ ደግ አደረገ ትላለህ እንዳንተ አይነቱ መሀይም ደግሞ ጴንጤ ተብሎ ይጠራል ከዛ እንዳንተና እንደ ኤርሚያስ እንደ ቀለም ወርቅ የተንፈሱ አይነቱ ደግሞ ፊሮልቴቻ ቤት ገብቶ ቀሚስ ይጎትታል አስመሳዮች እየሰደበኝ ያለው እኮ ጴንጤ እኮ ነው አሁን ደግሞ ጴንጤው ደግሞ እየደገፈው ነው መቼም ነው ከሱ ማጭበርበር ጋር ከሱ ሌብነት ጋር ማንቆመው ምን አግብቶ አንቆመም እንዴ ግን ሰደበኝ የሚያሳበበ ማጭበርበሩንም ከጠንቋዮች ጋር ተሰለፈክ ኤርሚያስ አበበ ከሌቦች ጋር ተሰለፈክ
ከነሱ እንባ ካላቸው ጋር ለምንድን ነው ማተስ እኔ ያላቃተም የሆነ ነገር ገፍትሮለታል የሆነ ነገር ሰጥቶታል እኮ በቃ ገፍቱ ላይ ሳይቀበላይ ተንደርድሮስ ደግሞ በዚህ በጣም ጭቅጭቅ በነበር ሲጨቃጨቅ ቆይቶ ልጁ እዛ ጋራ እውነቱ ሳይገኝ ሰዎቹን ሁሉ ግራ አጋብቶ ወርዶ የሱ መጥቶ ደግሞ ገስት ላይ መሰቀልስ እንደው ኤርሚያስ ገስት ላይ የተንጠለጠለ ራሱ ነው በቃ የሚያስነቀው እግዚአብሔርን አይ ራሱ ጉዳይ ግን ምን እንዳለ ተቀበል ክርስቲያን ነው ወንድማችን ነው ክርስቲያን ወንድማችን ነው እና ታዲያ ክርስቲያን ወንድማችን ቢሆን ታዲያ ከሌብነቱ ጋር እንተባበር እንዴ ልጅቷን ያስለቀሰ ከሱ ጋር እንተባበር ልክ ነው ብለን እንበል እንዴና ይደበቅ እዛ ውስጥ ጴንጤ ውስጥ መጣች አትደበቁ የራሳችን ወንበድና እዛው ደሞ እኮ ማለት ነው ለዚህ ነገር አሁን ተጣቂ የሚያደርገን ደግሞ ይሄው ቲክቶክ ላይ የሚሯሯጠው ወንበዴ ራሱ የቀሚሱን የሚጎትትለት ሰውዬ ምክንያቱም እሱ ገብቶ እዛ ሲሰለፍ የሱ አሸርጋጆች እና የሱ ተከታዮች ገብተው ያያሉ ከዛ ደግሞ ምስኪን ኦርቶዶክሳውያኖችም ገብተው ያያሉ ሙስሊሙ ጴንጤው ኤቲስቱ ምኑ ገብተው ያያል እዚህ ቤት ብዙ ሰው ገብተው ያያል እንዴ ማን ይከተለኛል ለሚከተሉ እንኳን አታስቡ እንዴ ምን ያደነሰው ይነካል ኤርሚያስ ግን እስከመቼ ነው ሀብታም እና የጠንቋይ ቀሚስ ጎታች የምትሆነው የራስ ህይወት የለህም እንዴ ደግሞ መደንገጡ እኮ ነው የሚገርመኝ ነኝ እኔ እኮ ሪፖስት አድርጌዋለሁ እንደ ለካ ይሄን ቪዲዮ ሪፖስት እንዳደረኩት ረስቻለሁ እኮ ጋይስ ሰሚ ይሄ ነው በጣም ያበሳጨኝ ጌታ ኢየሱስ ይገዛለት ጌታ ኢየሱስ በጣም ያበሳጨኝ ታዲያ ቆይ ኤቲክሱ እምነት የሌለው ሰው ሌላው ሰው ሲገዛለት ማን ይገዛለት አላህ ያለው ገንዘብ ሌሎቹ ባለ ሀብቶች ጌታን ይገዛልኝ ማለት ለነገሩ አረ እግዚአብሔር አረኝ ጌታ ፓርት ነው በቃ ጌታ ነው ጌታ ኢየሱስን ይገዛልኝ ከምድር ጋር የተጣበቁ ስም እንግዲህ በጣም ውድ ወጣት እነዚህ ንብረት ማለት ናቸው ንብረት ማለት ነው መልሰው የሚሸጡ ናቸው ትልቅ ኢንቨስትመንት ነው ባይዞ የኛ መኪና ቤት መሬት ምናምን ይመስላል አሁን አሴት ብር ታች ከማስቀምጥ ይሄኛው ሲሸጡ ጨምሬ ነው የሚሸጠው በጌታ ምናምን በጌታ ማውቀው ወንድም ከአሜሪካ ፍፄ ምን አለ ቀስ ብለን ብናደርግበት በነገራችን ላይ ፍፄ ራሱ ገንዘብ ያለው ሰው ነው በነገራችን ፍፄን ታውቂዋለሽ ወይ ነው ፍፄ ማን ነው እኔ አላውቀውም ሲባል ነው ከቲክቶክ ጠፍቷል ግን አሪፍ ገንዘብ ያለው ሰው ነው ምናምን እንደውም የሆነ እርዳታዎች ሲመጣ ከፊት ለፊት የሚሰልፈው እሱ ነው ማቤት ነው የሚገባው ፍፄ እሱ ቤት ነው የሚገባው እሱ ቤት ይገባ ነበር ድሮ አሁን ግን እኔ ብዙ ማላየው አቤላን ያውቀዋል እሱ ልጅ ፍፄ እንካው እንዴ ያውቀዋል በደንብ ያውቀው ነበር እሱ ከሆነ ኦ ማይ ጋድ ያ ፍፄ ገደብ የለም ገደብ አጣ እግዚአብሔር ይባርካል በውሸት አይባርክም በሌብነት እግዚአብሔር እንዴት እንደደነገጠ ደነገጠ ያ እግዚአብሔር በውሸት አይባርክም በሌብነት እግዚአብሔር አይባርክም እንደ አጭበርብሮ ከዚህ ከዛ አምጥቶ እንትን አድርጎ ደግሞ በእግዚአብሔር ላይ ያላከካል እንዴ እኔ እኮ በጣም የሚያበሳጨኝ ነገር ምን መሰልሽ አሁንም ደጋግሜ እናገራለሁ
እግዚአብሔር ኢየሱስ ይሄን አደረገልኝ ብላችሁ ስትሉ ብዙ ምስኪን አለ መጋቢ የቤተክርስቲያን መጋቢ መሬት ላይ ያለ መልበስ ያልቻለ አንድ ጉርሻ እንጀራ ያልቻለ ቤተሰቡን መምራት የማይችል እግዚአብሔርን በጽድቅ የሚያገለግል አለ እንደዚህ ብላችሁ ስትሉ ለሱ እግዚአብሔር ኢየሱስ ያበላው ያጠጣው አይደለም ያላችሁ ነው ኢየሱስ ለእናንተ ለሚዲያ ላይ ላላችሁ ቲክቶክ ላይ ላላችሁ ሀብታም ነን ብላችሁ ለምታስቡት ብቻ ነው ለኔ አይደለም ኢየሱስን አውርዳችሁ ከምድር ቁስ ጋር አታጣቁት ኢየሱስ ስለ ህይወታችን ነው በመስቀል ቀራንዮ ላይ የሞተው ህይወታችን ነው አሁን ብልጽግና ቤንሄም የተባለ ቤንሄም ነው ምናምን የተባለው ሰውዬ የሱ ትምህርት ነው በነገራችን ላይ የሱን ትምህርት ነው አሁን ኤርሚያስ አበበ የብልጽግና ወንጌልን ይቃወማል ግን ይቃወማል ብልጽግና ነው ያስታውቃል እኮ ልጅ እኮ በቃ ጌታን ከበረከት ጋራ ከቁሳቁስ ጋራ ነው ያሰበው የኛ ጌታ ግን እንደዛ አይደለም የማይበላው ጴንጤስ ግን አሁን ግራ ይገባኝ እኔ አላቅ እነሱ በቃ ጌታ የላቸውም ማለት ነው የማይበላው ጴንጤ የቤት ኪራይ መክፈል ያልቻለው ጴንጤ ጌታ የለውም ማለት ነው እነዚህ ብልጽግና ወንጌል ሰባኪ ናቸው በቃ ገንዘብን ከክርስትና ጋር አጣብቀው ኢየሱስ ምሳ በላይ ቁርስ በላይ ራት በላይ የምትሉ የማይበላውስ አሉ እኮ በጣም ብዙ ምሳን ዘለው ራት የሚበሉ ቁርስን ዘለው ምሳ የሚበሉ በጣም ብዙ አገልጋዮች አሉ በጣም ደግሞ የተቸገሩ የታመሙ መታከሚያ ያጡ ግን ደግሞ እግዚአብሔር ይመስገን እኔ በዙሪያ ያሉ እግዚአብሔር ይመስገን የሚሉ እኔ አሉ በዙሪያ ያሉ በቃ ጧትም ማታም ደውይላትና እንዴት ነሽበት እግዚአብሔር ይመስገን በጣም ደህና ነኝ ግን እኮ ታማለች ግን እኮ ሰፖርት የሚያደርጋት ትፈልጋለች እንደገና መታከም ትፈልጋለች ግን እንዴት ነሽበት እግዚአብሔር ይመስገን እሱ ይችላል ትላለች ከዛ እናንተ ተመጡና ኤርሚያስ አበበ ገንዘብ ተሰበሰበለት በተሰበሰበለት ገንዘብ ሳይታከም እግዚአብሔር ማረኝ ብሎ መጣ በሱ በተመሳሳይ እሱ ባለው በተመሳሳይ ኬዝ ያለች ልጅ እስከ ዛሬ እየተሰቃየች ግን ዛሬም እግዚአብሔር ይመስገን ነው የምትለው ልጅ ዛሬም እግዚአብሔርን ነው የምታመሰግነው መታከም ያልቻሉ ብዙ አሉ ብዙ ጥራለች በግሏ ብዙ ትታከም ሞክራለች ብዙ ብላለች ግን ያልቻለች እስቲ ፊሎሪቲቻ እንደው የምታውቁ ሰዎች ካላችሁ ይሄን ቻሌንጅ እስቲ ይስተጠውና አረግም የሚጮህለት እርዳት እስቲ አረግም እንደ አይነት ቦታ የሚጮህለት ስሙ የሚጠራበት ቦታ ላይ ሰዎች ያሉበት ቦታ ላይ ነው ይሄንን የሚያደርገው ለታይታ እንዴ እታች አለ አይደል እንዴ በየሀገሩ የተለያየ የተቸገረ የተራበ ብዙ ሰው እኮ አለ ይሄንን ቻሌንጅ እስቲ የምታውቁት ሰዎች ካላችሁ አፍታለች እኮ ሄልየሷ እህት ግን ወዴት ሄደች በእናትሽ እንደው አንድ ቀን እንደዚህ እንደው ትንሽ ሰው እንኳን ሰፖርት እንዲያረጋት እንትን ብናደርግላት እኛ ራሱ ሰብሰብ ብለን መታ ብዙ ብር ተጠይቃለች በነገራችን ላይ በህክምና አሁን የተጠየቀችው ወደ ግማሽ ሚሊዮን አካባቢ ተጠይቃለች ግን ጠፋች ደግሞ ጠፋች አለች ግን ብዙ ማትመጣም ትገባ የለ ቀለሜ ቤት አረ አሁን ትታለች በእናትሽ እንደው የሆነ ነገር ያደርግላት ብታይ ጌታን ወይኗ ብታይ ብትደውይላት አሁን እዚህ ላይ ሆኜ ብትደውላት እግዚአብሔር ይመስገን በጣም ደህና ነኝ እግዚአብሔር መልካም ነው ትላለች ሁለት ልጆች እናት ተበሊና በጣም እግዚአብሔር የምታመሰግነው በጣም ተመሳሳይ ኬዝ ነበራት ከኤርሚያስ ጋር እሱ እንደተናገረው ከሆነ ማለት ነው ግን ኤርሚያስን እግዚአብሔር ፈወሰኝ አለ እግዚአብሔር ፈውሶሃል ያልዳኑ ህክምና የሚያስፈልጋቸው እህቶች አሉ እና እስቲ ሰፖርት አድርጋቸው በተሰበሰበው ገንዘብ የሱ እኮ ሴራ ነው የሱ ምንም ታሞ አይደለም እግዚአብሔር እኔ ጌታን ወይ በኢየሱስ እና ይሄንን ቻሌንጅ እስቲ
እንደ አንድ ሰው እንኳን ፊራን ፎሎ የምታደርጉ ሰዎች ካላችሁ እስቲ ይሄን ቻሌንጅ እንዲቀላቀል አድርጉት። አንድ የማትታወቅ እህት አለች በጣም የታመመች ና እርዳት እስቲ በሉት። ግማሽ ስንት ሚሊዮን ሰዓት እያደረገ ነው ክርስቲያን አይደለሱ ሰፖርት ያድርጋት። አሁን እኮ እሱን እኮ ያሳየው እኮ ይሄ ልዬ ለምን እንደሆነ ገባሽ አይደል? እነ ቴዲ ጋር ስላልቻለ ብር የለህም ብለው በጣም ብዙ ከታች እኮ የሚሰርበው ሰው ብዛቱ አሁን እንትን እየሰራ እኮ ነው ወጥቶ በቃ እንደዚህ ያለ ያንን ያደረገውና ይሄ ደግሞ ከላይ የሚማን ልጅ ምናምን የሚባለው ልጅ እንግዲህ የሱ አፍ ነው ይናገርለታል። በጣም ነው የሚናገርለት። ይሄ የሆነ ድክር እንትን ያለው ልጅ በፊት አውቀው ነበር። አታውቂውም? ልጅ ኤርሚያስ ድሮ ምን ሆኖ ነው እንደዚህ ሆኖ? በፊትም እንደዚህ ነበር አሞት ነው። በፊት ሞላ ያለ ሰው ነበር። አሁን እንደሆነ እንጂ በጣም ነው የሚናገርለት። በጣም በቃ እንዴ የእግዚአብሔርን ቃል እንኳን እንደዛ ይናገርም። ሌትና ቀን የሱን ሪፖስት ፖስት እያደረገ ፍራኦል እንደዚህ ነው ፍራኦል እንደዚህ ነው ምናምን እያለ በጣም ነው የሚያወራል። ገንዘብ ከፍሎት ነው ታዲያ ምን ሆነሽ ነው? ከከፈልሽ እነኝ ምን ሰራል እንጂ አሁን ዮኒ ማኛ ማለት ነው። እኔ ገረመኝ ዮኒ ማኛ አሁን ለምሳሌ ፍራኦል ይሄንን አይነት ነገር አግኝቶበት የሱ ጓደኛ ባይሆን ይሄ እንደዚህ ሆኖ ቢሆን አንደኛ ሌትና ቀን እየወጣ የሚረግጠው እሱን ነበር። ግን እጁ ስላለበት አብረው አጭበርበረው ስላደረጉ እሱ መናገር አልፈልግም። ምንም ሐሳብ አልሰጠም እኮ በዚህ ጉዳይ ላይ ጸጥ ነው ያለው። እና ሄልዬ እንዴ ነው መልሽ የኔ ቆንጆ ተባረክ። በቃ እኔም ልወረድ ትቆያለሽ? እወጣለሁ። አራው መሳሰራለው ትንሽ ቆይቼ ልጆች እስከሚጠር እየጠበቅኩ ነው። ምንድነው ልክ አይደለህም እያለው ነው። ጴንጤ ያልሰደበህም ፈራኦል ጴንጤም አልሰደበህም። የሰደበህ ራስህ እዛ ስታደርግ የነበሩ ሰዎች ሌሎች እኔ ጴንጤ አይሳደብም ማለት አይደለም። ጴንጤ ተሳዳቢ ነው ምንም። ግን አንተም ጴንጤ አይሰደብም ጴንጤ ስለሆንክ የነቀለም የነቢያት ደርጋ ሰዎች ካሉ ወይ ነው አንድ ቻሌንጅ ለፊራኦል ቴጅ አንድ ቻሌንጅ እንስተው። እዚህ ሪካርድ የምታደርጉ ሰዎች ያላችሁ ሪካርድ እንድታደርጉ ትፈልጋለሁ። አንድ ቻሌንጅ እንስተው ለፊራኦል ቴጅ ሪካርድ ማድረግ የምትችሉ ሰዎች ካላችሁ የላችሁ ሪካርድ አታረጉ። ሪካርድ የምታደርጉ ሰዎች ካላችሁ አንዴ ሪካርድ እንድታደርጉና እንድትሰጡት ይሄንን ድምጽ እንዲደርሰው ፈልጋለሁ። ኦኬ እኔ ሪካርዱን ከስልኬ ውስጥ አሁን ከላይፍ ሶታ ሪካርዱን አውጥቼ ለጥፈዋለሁ። እኔ ፊራኦል ቴቻ አንተ ሀብታም ነህ፣ ገንዘብ አለክ፣ ሰዎችን ሰፖርት ታደርጋለህ ሰምተናል። እና ግን ብዙ ሰዎችን ሰፖርት የምታደርገው ሚዲያ ላይ የታወቁ ቪዲዮ የተሰራላቸው ምናምን ነው ሰፖርት የምታደርገውና አንድ እህት አለች ሰፖርት እንድታረጋት የምንፈልገው ግን በቪዲዮ አትገለጥም። አንተ ግን በግልህ የራስን ሰው ወይም ደግሞ ታማኝ ሰው ልከህ እሷን ሰፖርት እንዲያደርጓት ማድረግ ትችላለህ። የታመመች ነች እንድትረዳት ይሄንን ቻሌንጅ እኛ ላንተ እንሰጣለን። ኤርሚያስ አበበ በታመመበት ኬዝ ያለች ዛሬ ኤርሚያስ በብዙ ብር በሚሊዮኖች ተሰብስቦ ተሰጥቷል። ሰው ስላለው ደጋፊ ስላለው ኦኬ እግዚአብሔር ደግሞ ያንን ብርም አልታከመበትም። እግዚአብሔር ፈውሶኛል ብሎ የምስጋና ፕሮግራምም ሲያዘጋጅ አላየውም። የታከመበትንም የውጤቱንም አላየንም። ግን አሁን እኛ በእርሱ በኤርሚያስ ኬዝ ታመመበታለሁ ባለው ኬዝ የታመመች አለች ሰፖርት እንድታደርጋት እንድታግዛት እንፈልጋለን። አንተ እውነት ረዳት ከሆንክ በቃ እና እንደው ለእውነት የምትኖሩ ሰዎች ካላችሁ ደግሞ የሚረዱ ሰዎች አሉ። በቃ ኦኬ ትንሽ ብር ነው ግን የጎደላቸው ግን መረዳት ያልቻሉ መታከም የሚፈልጉ ሰዎች አሉ። እነሱን ሰዎች እርዱ፣ አግዙ። እስቲ ለኤርሚያስ የቆማችሁ ታዋቂና የሚዲያ ሰው ስለሆነ ቆማችሁለታል።
ግን እንደዛውም በክርስቶስ ክርስቲያን የተባለች እህት አለችኝ መረዳት የምትፈልግ እሷ የምትፈልግ ሳትሆን እኔ ብትረዳ ደስ የሚለኝ እሷ አንድም ቀን ስለ መረዳት አስባ ማታልቅ በፍጹም ሰው ፊት መቆም አትፈልግ እግዚአብሔር እኔ ያድነኛል በቃ ታመነዋለሁ ብላ ያለች ሴት ናት እና በጣም እውነት ለኤርሚያስም ቢሆን አድርሱለት ከተሰበሰበልህ ሩባን ስጣትና ትታከም ለዚች እህታችን አንተ ራሱ ያቃታል እሱ ራሱ ያቃታል በነገራችን ላይ ችነት በጣም የሚገርማችሁ ከዟና አጋርተዋለች ኦኬ እና ከተቸገረ ጎን አይቆሙም ከተቸገረ ጎን አይቆሙም ሰው ያስፈልግሻል እንደ አይነት ቦታ ላይ ሰው የሚናገር ሰው ነው የሚያስፈልግሽ ደግሞ እሱ ያው እንግዲህ እውነትን ውሸት ነው ያልሽ አስመሰለሽ የሆነ ነገር አድርገሽ እንጂ ጌታ ያስባት በእውነት ታሳዘኛለሽ በጣም አንጀት የምትበላ ጠፋች አመልዬ ጋር ትገባ ነበር አልፎና አመልዬም ስትጠፋ እሷም ጠፋች የተወሰነ ጊዜ ኤርሚያስ ቤት ማይቻት ነበር ትዘምርልን ነበር በቃ ደስ ይለኝ ነበር ስትዘምሩ ራሱ እኔ ጠፋችብኝ በጣም በእውነት አሁን ያለችበትን ኬዝ ነግርሻለሁ በውስጥ በጣም እርዳታ ህክምና የሚያስፈልጋት ቦታ ላይ ያለችው ጌታ በሚያውቀው ማለት ግን ልጅቷ እንደዚህ ብላ ወጣ መናገር አይደለም ለሰው ለኔ ራሱ ጭቅጭቅያት በቃ እንደውም አኩፋይ ነበር በግድ ነው በቃ የምትናገረውና መናገር እንኳን አትፈልግም ያለችበት ሁኔታና ሰው ግን በቃ አሁን ለኤርሚያስ አበበ አዳሜ 10,000 እና 50,000 ልከናል በቃ እስቲ ለሷ ሰፖርት እናድርግ እኔ አላኩም ሰይ ጌታ ይባርከኝ ኧረ እኔ አላኩም ኧረ እንዴ አላኩም ሰው የላትም እሷ ግን እስቲ እንርዳት ባላሰበችበት አጋጣሚ እግዚአብሔር እኔ ግን ለምን እንዳላኩ ታውቂያለሽ ተሰብስበው ትዝልሽ እንደሆነ ተሰብስበው አቤላ እንዳይገባ ተብሎ አቤላ ተከለከለ በእውነት ቆይ አቤላ ቆይ ተብሎ ሌሎቹ አማን ሻሎም ያጋንን ትምርት ነው ብሎ ሲያሳድደው የነበረውን ምናምን አስገብተው አቤልን ግን እንዳይገባ ብለው ሲሉ ብዬ እነዚህ ቡድንተኞች ብዬ በቃ በጣም ውስጥ እንተናልና ከዛ በኋላ ነው ተነጋግረው አማን አቤላን አስገቡት ብለው አሉ አቤላ ከዛ በኋላ ገባ ደስ የሚለው ራሱ ቀለሜ በራሱ አፍ ተናገረ አቤል እንዳይገባ እንትን ብዬ ነበር አለና እንዲህ ደግሞ ጥላቻ ይዞ ታሙም ያን ጥላቻ ይዞ ሲናገር እጫልኩና በቃ ብቻ እግዚአብሔር ያስባት እግዚአብሔር የሰዎች ዘርጉላታው 15 ሰዎች 16 ሰዎች በነጹ ልባችሁ ባታቋትም አንዴ ታመመች አይታለች ማታቋት ካላችሁ ምናምን አንዴ ታመመች አይታለች በቃ ኦኬ ገንዘብ ሰፖርት ብትደረግ ህክምና ማግኘት የምትችሉት ነው ግን ደግሞ ገንዘባችሁ ሰፖርት ማድረግ ማትችሉ ሰዎች በእግዚአብሔር ፊት ይዛችሁ አትቀርቡ በቃ አልቅሱላት እኔና እሷ ከዛሬ አመት አካባቢ ማለት ነው በጣም ነው የምንላቀሰው የነበረውና ያኔ ራሱ በጣም ነበር የሚያማት አሁን እሱን ሳስብ እንበራ ዘገየሽ ግን እኮ የሚዲያው ላይ እንደነበረ ያኔ ትዝልሻል ሁላችንም የምንሰባሰብበት ሰዓት ነበር ብዙ ሰዎች ይሰባሰባሉና በዛ መሃል ላይ በቃ መናገር እኮ ካለ መናገር ምንድነው የሚባል ነገር አለ አዎ መናገር ግን ጥሩ ነው አንዳንዴ በቃ በተናገሪም በወንድሞችሽ መካከል በእህቶችሽ መካከል ላይ ነው ሰው የቻለውን ያደርጋል በቃ የቻለውን ያደርጋል ሰው እንዴ ጊፍት ሰንት ዝም ብሎ ይሰጥል እንዴ ዝም ብሎ ግን ዝም ማለቷና መጥፋቷ እኛም በቃ ጸጣልን ዝም አልናትና ሶኬ በቃሽ ጌታ ከሷ ጋር ይሆን አምላክ ይርዳት ኦኬ እሺ ጋይስ በቃ ለምን ባክ ቀለሜ አይተንፍሰው ምን ልታመጣ ቀለሜ ነው ምንድነው ቀለሜ አይተንፍስ ነው አባቱ ስም አይተንፍሱ ሰው እኮ ነው ይሄና ህልም
አጠሩትም እሱ ነው እንደሚጨንቃ አንተ እሱ ነው የሚጨንቃችሁ ስሙ እንደዛ ነው ስናወራለን አንተ ገና ስለ ስሙ እሺ ለማንኛውም የሰማችሁ ቀን ባየኔ ብዙ ለዚች ለህት ጸልዩላት በቃ ባታቋትም ብታቋት ምናምን በቃ ጸልዩላት እግዚአብሔር እንዲረዳት በቃ እግዚአብሔር እንዲረዳት ምናምን ጸልዩ ሌላው ትርፉ ምንድነው አለ ያገሬ ሰው ሲተርት ለማንኛውም መልካም ቀን ይሁንላችሁ ባይ የቀለሜ ተንፍሱ ጀሎች ደህና ዋሉ